አሜሪካ የደቡብ አፍሪካውን አምባሳደር ልታባር ነው። ሙሉ ዝርዝሩ መረጃውን ሊቦ ቲቪ ኒውስ ብለው ቴሌግራም ላይ ያገኙታል። አሜሪካ በመዲናዋ ዋሽንግተን ተቀማጩን የደቡብ አፍሪካውን አምባሳደር ልታባር መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታወቀች። አምባሳደር ኢብራሂም ራሱል በታላቋ አገራችን ተቀባይነት የላቸውም ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ሲሉ በኤክስ ገጻቸው ከሰዋቸዋል። የውጭ ጉዳይ ሚኒስትሩ አክለውም ዘረኛ ፖለቲከኛ ሲሉ የፈረጃቸው ሲሆን ከእሱ ጋር የምንወያየው ምንም ነገር የለም ብለዋል። ይህ ያልተለመደ ዲፕሎማሲያዊ እርምጃ በሁለቱ አገራት መካከል እየተካረረ የመጣውን ውጥረት የሚያሳይ ነው። አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶ የጻፈውን የቀኝ ክንፍ አክራሪ ሚዲያ የሆነውን ብሬትባርትን ሩቢዮ ዋቢ አድርገዋል። ዶናልድ ትራምፕ በስልጣን ላይ ባሉ ሰዎች ላይ ጥቃት ጀምረዋል፣ በአገራቸው እንዲሁም በውጭ አገራት የበላይነትን ለማስፈን እየሞከሩ ነው ሲሉ አምባሳደሩ በአንድ ዝግጅት ላይ ተናግረዋል። አክለውም የማጋ አሜሪካን በድጋሚ ታላቅ እናድርግ እንቅስቃሴ በአሜሪካ ውስጥ እየተከሰተ ላለው ከፍተኛ የሥነ ሕዝብ አወቃቀር ለውጥ ምላሽ ነው። በአሜሪካ መራጮች 48 በመቶ ነጭ እንደሚሆኑ ይጠበቃል ማለታቸው ተጠቅሷል። ይህንንም ተከትሎ ሩቢዮ አምባሳደር ኢብራሂምን ፐርሰና ነን ግራታ ተቀባይነት የሌላቸው ሲሉ በዲፕሎማሲያዊ ቋንቋ ፈርጀዋቸዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ፕሬዝዳንት ሲሪል ራማፎሳ ደቡብ አፍሪካ ከአሜሪካ የምታገኘው የገንዘብ ድጋፍ የኤድስ የአደጋ ጊዜ ዕቅድ በሆነው ፔፕፋር ውጭ ሌላ እንደሌለ ጠቅሰዋል። ይህም ገንዘብ አገሪቱ ኤችአይቪ ኤድስን ለመከላከል ከያዘችው 17 በመቶ ነው ብለዋል። ደቡብ አፍሪካ ከጨቋኙ የአፓርታይድ ሥርዓት ከ30 ዓመታት ብትላቀቅም አሁንም አብዛኛው የአገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በአገሪቱ አከራካሪ እና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። የደቡብ አፍሪካ መንግሥት በመሬት ባለቤትነት ላይ የሚታየው ታሪካዊ ኢፍትሐዊነት እና ዘረኝነት እንዲስተካከል ጥሪዎች እየቀረቡለት ይገኛሉ። በተጨማሪም ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፉ የፍትህ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካን አስቀይሟል።